በልጄ ምንም አይነት ቀልድ አላውቅም። በፈለጋችሁት ነገር መታችኋል፣ በፈለጋችሁት ነገር ቀልዳችኋል። በልጄ ግን ቅንጣት ያክል ቀልድ አልፈልግም። እንደሆነ መወድቅና መሰበር ቢሆን ኖሮማ የመች ድሮ በሰበራችሁኝ። ፈጣሪ ይመስገን። ሩታዬ የኔ ውድ ነገር የኔ ቆንጆ ቆፍጣኒት ማለት ነው። አንቺማ ስንትና ስንት ሰው ሰባብሮ ይጥልሽ ነበረ እስከ ዛሬ ድረስ። እውነት የአንቺ ጥንካሬ ለእኔ በሰጠኝ እላለሁ፣ የእሷ ጥንካሬ ለእኔ በሰጠኝና በጠነከርኩኝ በጎበዝኩኝ እላለሁ። አንዳንዴ የምሬ ነው ምላችሁ። እኔ በሆነ እስካሁን ድረስ ማለት ነው የት በነበርኩኝ ይህ ነበረ የሚደርሰው። የምር እናንተ ፈትሹ እስኪ እራሳችሁ። እንዴ የኮሜንት ጋጋታ፣ የስድብ ጋጋታ እስከ ቤተሰቦቿ ድረስ ሲሰድቧት ነበረ። ነገር ግን ችላ ጎብዛ ዛሬ ላይ ደርሳለች። ጋይስ ሩታ ባትችል ኖሮ ማለት ነው ችላ ዛሬ ላይ መድረስ አትችልም ነበረ። ተሰባብራ ትወድቅ ነበረ። ከሚዲያ ትጠፋ ነበረ። የራሷ ዩቱብ ቻናል ከፍታ አትመጣም ነበረ። በሰው ስድብ እና በሰው ስም መስጠት፣ በሰው ስያሜ አሁን እስካሁን ድረስ ማለት ነው። እና ኮሜንት ስራ ራሱ እያሽቃበጣችሁ ነበረ። ምን እንትላለች? በልጅ አድርጋ በልጅ ሀሳባ ልትይዝህ ነው፣ በልጅ ሀሳባ እንደዚህ ልትልህ ነው። እውነታችሁን ነው እንጂ እስኪ ወላሂ በሉ። ልጅህን በወር አንዴ ማየት አለብህ። ሁሌም ሄደህ እንዳታይ። እንደናንተ እኮ ወላሂ የተዋረደና የዘቀጠ ሰው የለም። የምሬድ ነው የምላችሁ። ልጅህን በወር አንዴ ከዛ በላይ እንዳትሄድ። ወላሂ የዘቀጣችሁና የረከሳችሁ ሰዎች ናችሁ። አስረግጬ ነው የምነግራችሁ። ይሄ የምላችሁ ለምንድን ነው? አንድ ሰው ልጅህን አትይ። እሱስ ቀን በቀን እያየው ነው ልጁ። ቀን በቀን በቅፉ ውስጥ ትናንትና አላየችም እንዴ? ማታ በቅፉ ውስጥ ተኛ እኮ ልጁ። የምሬ ነው የምላችሁ። እንዴት እንደሚያሳሳ እንዴት እንደሚያሳዝን። እውነት ለመናገር አብርሃምና ሩታ ቀልብ ይስጣችሁና ልጃችሁን በስርዓት ብታሳድጉ ነው የሚሻላችሁ እንጂ እንደዚህ ለሰው ሰው እንዲነግድበት፣ ቀጥሎ ከዛ አልፎ ተርፎ ደግሞ በእናንተ ትዳር ሰው እንዲነግድበት፣ በዛ ላይ ይሄ የሆነ ያልሆነ ኮሜንት እንዲሰጣችሁ፣ ስያሜ እንዲሰጣችሁ ባታደርጉ ነው የሚሻላችሁ። እና ልጅሁም እንደዛ አቅፎት ራሱ አሳሳኝ ለኔ እውነት ለመናገር በቃ እንዴት እንዳሳዘነኝ። በዛ ላይ ደግሞ ደረቱ ላይ ተኝታ አለ። ያለመደ ልጅ ነው እንዴ? ልጅ እኮ እናንተ ካለመዳችሁ አብራችሁ ካልኖራችሁ እኮ እናንተ ላይ ጠጋ አይልም። የትኛውም ልጅ የማንም ሰው ልጅ እምቢ ይላል ማለት ነው። ይሄ ግን ተኛ፣ ደረቱ ላይ እስከ መተኛ ድረስ ነው የደረሰው። ታዲያ በፊት ለመደው ልትሉኝ ነው እንዴ? አብርሃምና ሩታ ተጣላን ማለት ከጀመሩ እኮ ሳይወለድ በፊት ነው። ስለዚህ አብርሃም አብሮት የማይኖር ቢሆን አንድ ላይ የማይኖሩ ቢሆኑ ማለት ነው ልጁ እንደዚህ ተለማምዶት በአንዴ ተለማመደው አትሉም፣ አይተኛበትም ነበረ። እናም ይሄ ነው የምላችሁ። ግን እንደ በዚህ ልክ አትውረዱ። ሸረኛ አትሆኑ፣ ምቀኛም አትሆኑ። ምቀኝነት የትም አያደርሳችሁም። ሸረኝነት የትም አያደርሳችሁም። ሰው ልጅህን በወር አንዴ እይ። እንደናንተ አይነት ቢሆን እኮ የምሬ ነው የምላችሁ እዚች ምድር ላይ ሚስማር ነበር የሚዘንብብን። ጀሃንም እንደዚህ ፍርጥጥ ብላ ትወጣ ነበረ። ፍርጥጥ ብላ ማለት ነው። በወር አንዴ እንዴት ብላችሁ ነው የወለደን ሰው ልጅ የወለደን ሰው የገዛ ልጁ በወር አንዴ ሄደህ ሩታ ሰበብ ፈልጋ ነው፣ ወደ ራሷ ልትመለስ ፈልጋ ነው። እሺ እናንተ የዘቀጣችሁ ናችሁ። የምሬ ነው የምላችሁ። እነሱ ሳብረው እየኖሩ ነው። እነሱ ሳብረው ልጃቸው እያሳደጉ ነው አላችሁ እንጂ እናንተ በኮሜንት ጫጫታ ነጋጋታ የምትኖሩ፣ በኮሜንት የምታጨበጭቡ የምትሳደቡ ማለት ነው። በማያገባችሁ ነገር ጥልቅ ብለ የሆነ ትንሽ አይሰቀጥጣችሁ? ትንሽ አታፍሩ? የሆነ የማፈር ስሜት አይሰማችሁ? ያኔ እንደዚህ ስትኮምቱ አይሰቀጥጣችሁ? አንድ ሰው እኮ የልጅ አባት ከሆነ የልጅ እናት ከሆነ ልጅሽን እይ በስርዓት። ከልጅህ አባት ጋር ተስማሚ፣ ከልጅህን እናት ጋር ተስማማ፣ ከልጅህ እናት ጋር አብረህ ኑር፣ በትክክል ትዳርህን ምራ ይባላል እንጂ ጭራሽ ልጅህን በወር አንዴ ሄደህ እይ። ምክንያቱም ሩታ በእጅህ ልታስገባህ ነው። ስታስጠሉ እንዴት እንደምጽፉ ራሱ ስታስጠሉ። እውነት እኔ በእናንተ ቦታ ሆኜ ሳስበው እንዴት እንዳስጠላኝ ሴትነቴ ማንነቴን። የምሬን ነው። ማንነቴን አያስጠላኝም፣ ሴትነቴን አስጠላኝ በእናንተ የመጣ በወር አንዴ ሄደ። የወለደ አንጀት አልወለዳችሁም መሰለኝ። ለማንኛውም ወልዳችሁ ቅመሱት። ሪል ሆኖ የእነሱ እንኳን ሪል አይደለም፣ እውነት አይደለም። ስለዚህ እናንተ ላይ ደግሞ ሪል ሆኖ ቀምሳችሁ እዩት። ይጣፍጣል፣ በደንብ ነው የሚጣፍጠው። እናንተ ለተናገራችሁት እኔ ለራሴ ነው የመሰለኝ። በወር አንዴ ሄደ እሷ እቺ እሷ እንደዚህ እሷ ጨቅጫቃ እሷ እንደዚህ ዳኒ ወስደውና ዳኒ ከወሰደ በኋላ አንተ ላይ እናንተ ኮሜንታችሁ ላይ እንደሚሳለቅባችሁ አታውቁም እንዴ? የምር ይሳለቁባችኋል እኮ ይስቁባችኋል። መሳቂያውን እንኳን ተውት፣ ይሳቁባችሁ። እናንተ መሳቂያ ናችሁ። ሁሌም መሳቂያ ሆናችሁ ቀርቶ በወር አንዴ ሄደህ እንደውም ቤት ሄደህ እንዳታየው ጭራሽ ማለት ነው። ቤት ሄደህ እንዳታየው፣ ውጭ ላይ እየው። ሌላ ቦታ ወይ የሆነ ቦታ ቀጠሮ ይዘህ ቀጥረሃት ማየት ትችላለህ። ሌላ ሰው አምጥቶልህ
ይህ አይ 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 ለካ ለምለም የተንቢ ወዳ አይደለም እየሰደበቻቸው የነበረው። ከዚህ በፊት ተሰድባችሁ ነበር እኮ ካስታወሳችሁ፣ በደንብ አድርጋ ነበር የምትሰድባችሁ። ለማንኛውም የሚያሳፍርና የሚሰቀጥጥ የሚያስጠላ ኮሜንት በየሄዳችሁበት አትኮምቱ እሺ። እነሱ እንደሆነ እውነቴ ነው የምላችሁ ወደዳችሁም ጠላችሁም አብረው እየኖሩ ነው። የምሬን ነው የምላችሁ አብረው እየኖሩ ነው። ልጃቸውም አብረው እያሳደጉ ነው። ልጁ ራሱ ምስክር ይሆናቸዋል። ልጁ ህፃኑ ማለት ነው ልዑሌ ምስክር ይሆናል። ለምንድነው ምስክር ይሆናል የምላችሁ? እናንተ መያዝ ያለመዳችሁ ልጅ እማያያችሁ ከሆነ ቤት የማትኖሩ ከሆነ እናንተ አቅፋችሁ የማታጫውቱት ከሆነ በራሳችሁ ላይ ተኝቶ የማያውቅ ልጅ ማለት ነው በተአምር አይቀርባችሁም። ስትይዙት ራሱ ያለቅሳል። ይሄ ልጅ ምንድነው ያደረገው? እቅፍ ብሎ እውነት ለመናገር ደረቱ ላይ ተኛ። ተመልከቱልኝ፣ እንቅልፍ እዛው ላይ ነው የወሰደው። የትኛው ህፃን ልጅ ነው ባለመደው ሰው ላይ ሰውነት ተኝቶ እንቅልፍ የሚወስደው? ሞኝ ሞኝ ናችሁ። ጅልጅላ ጅልጅላ እንፏት ሆኖ። ለማንኛውም እኔ እናንተ ልሰድባችሁ አልፈልግም፣ ግን ምንድነው የሚያናደዳችሁኝ? በወር አንዴ ሄደህ ውጭ ላይ ቤቱን ሄደህ እንዳታይ እንደዚህ እንደዚህ ወደዛ። ሴት አይደላችሁም እንዴ እናንተ? ሴትነታችሁ እንዴት ታረክሳላችሁ? በየኮሜንቱ ነገ አትወልጂም አንቺ ልጅ አይኖርሽም። ዛሬ በምታደርጉት ነገር ነገን እንደሚከፈላችሁ አታውቁም። በምትኮምቱት ኮሜንት እንደምትጠየቁበት አታውቁም። ስድባቸው ራሱ እኛ ራሱ እንጠይቅበታለን በምንናገረው ንግግር። እኔ እናንተ ነው የምረግጠው። እኔ ፈጣሪ ይቅር ይበለኝ እንጂ እናንተን ራሱ መስደብ አለብኝ ብዬ አላስብም። ለምን እናንተ የለም ራሳችሁ ስታቸው የምትኖሩ ሰዎች ናችሁ። ማሰብ የተሳናችሁ ናችሁ። ሁላችሁም አይደለም። ወይኔ ግዴ ሁላችሁም አይደላችሁም። ግን ማሰብ የተሳነው ሰው ነው ወላሂ ልጅህን ሄደህ በወር አንዴ የሚለው እንዴ። እኔ ማሰብ የተሳነኝ ሰው ነኝ። እንደዛ ያልኩ ቀን በወር አንዴ ሄደህ ውጭ ላይ አገኘው። ሁሌም እንዳታገኘው አስፈላጊ አይደለም። የገዛ ልጁ እንዴ የገዛ ከስጋው ተቆርጦ የወጣ ልጅ የፈጣሪ ያለ እንደው ብቻ ምንም ማለት አልችልም። ውድ ቤተሰቦቼ ለማንኛውም አብርሃምም ሲናገራት ነበረ ለሩታ። ሩታም ልጅ አንዳችሁን መንካት አትፈልጉም፣ ጫፉ እንድትደርሱብኝ አልፈልግም ስትል ነበረ። ጎበዝ ናት። በቃ የማንም ሰው ልጅ ላይ ማንንም እንዲደርስ አይፈልግም። ማንም ማለት ነው። ልጅ ልጅ ነው። ገባችሁ አይደለ? እና ማንም የማንንም ልጅ የመንካት ሞራሉም የለውም። ሲቀጥል ደግሞ እንኳን ሌላኛው ሰው አብርሃም ራሱ መውሰድ አይችልም እስከ 5 ዓመት ድረስ በተአምር። እሱም እንግዲህ እኔ አይደለሁም ሌላ ሰው ሊሆን ይችላል፣ ወይም ደግሞ ውሸት ሊሆን ይችላል። እኔ እንደዚህ አይነት ድርጊት አላደርግም፣ ከአንቺ ነጥዬ አልወስድም ሲላትም ነበረ። ለእኛም እንግዲህ ተናግረዋል። አይወስድም። ለምን ትወስደዋለህ? ሲጀመር አብራችሁ እየኖራችሁ አይደለ እንዴ? ሞኛችሁን ፈልጉ። እኛ ነን እንጂ ጅልጅላ አንፎ የሆነው። እኔ ጅል አይደለሁም ጋይስ። እናንተም አላችሁ ስማርት የሆናችሁ ልጆች አሉ እንጂ በወር አንዴ ሄደህ ደግሞ እናንተ እሷን የምትወቅሷት እሷን የምትናገሯት እናንተ ብትሆኑ ልጅ በልጅ እኮ ነው የተመጣበት። ልጅ እኮ ነው እናንተ ትል እኮ አይደለም እንዴ? ወይ እንግዲህ ልጅ እኮ አይደለም ልጅ ነው። 9 ወር ሙሉ ተሸክማ ምጣ ተሰቃይታ የወለደችው ልጅ ነው። በእናንተ ቤት እኔ አላቅላችሁም። የእናንተ መጨረሻ አላቅም። እኔ ትወልዱ ይሁን ሳትወልዱ ልትኖሩ ይሁን ማቅላችሁ ነገር የለም። እውነት ለመናገር ያልወለደ እንኳን በአሁኑ ሰዓት ስለ ልጅ ይረዳል። ገባችሁ አይደለ? እንኳን የወለደ እና ውድ ቤተሰቦች ሰላም ሆኖልኝ በያላችሁበት